ዲና ጭካኔዋ አሁንም እንደቀጠለ ነው። እንግዲህ ልጅ ሳቢላን በክላሷ ገብታ እያስጨነቀቻት እያለ ርብቃ ተደብቃ እያየች ነበረ። በስተመጨረሻም የእናቷ መሞትና መምጣት እንደማትችል ስትነግራት ፌንት በላች ማለት ነው። አቶ አብርሃም እንግዲህ የርብቃ እህት ቤቲ እህቷን ፍለጋ፣ ርብቃ ደግሞ ከጓደኛዋ ጋር ክፍል ዘግታ ሰዓት እያሳለፈች ነበረ። በዚህ አጋጣሚ እንግዲህ ማርኮን በር ሲቆረቁር የከፈተለት ኤፊ ነበር። ኤፊ ምንድን ነው? ምን እየተካሄደ ነው ብሎ ሲጠይቀው ላያትና ልጠይቃት መጥቼ ነው፣ መጠየቅና ማየት አልችልም እንዴ ብሎ መለሰለት። ማን ፈቀደልህ? ይሄ ስታስበው ቤርጎ ቤት መሰለህ እንዴ? እንደፈለክ እንድትወጣና እንድትገባ ይታዘዘልህ ብሎ ሲለው አንድ ሁለት ሮሚ እያለ ሲለው አንድ ሁለት ግብ ፈጠሩ። በመካከላቸው ገብታ እባክህ ፍቅር እረፍ ብላ ስትለው እሱም እያጮፈበት እንገናኛለን ብሎ ጥሎት ሄደ። እሷም ልትከተለው ስትል አርፈሽ ቁጭ በይ ብሎ አልጋው ላይ ወርውሮ ጣላት። እባክህ ዘወር በል ብላ ነበር ሄደችው። ደረጁን እየወረደ ያለ እንግዲህ ዲና ለባለቤቷ ዱብ ንቅ እያለች ነበር። በስተመጨረሻም አንተ ማነህ አለችው ቀጥ ብላ። እኔ የርብቃ ዘመድ ነኝ፣ ቤተሰቧ ነኝ፣ ርብቃ ልጠይቅ መጥቼ ነው ሲላት በጎሪጥ እያየችው እንዲህ ሲል ቤቲን አያት። ቤቲ ምን ልትሰሪ እዚህ መጣሽ? እህቴን ፍለጋ ነው የመጣሁት። እህቴን ናፈቀችኝ። ምን እየሰራች ነው እዚህ? በይ ቀጥይ ወደ ቤት እንሂድ አላት። አንተ ደግሞ ማነህ አለ አቶ አብርሃም የቤቱ ባለቤት። እኔ የርብቃ ቤተሰብ ነኝ አለ። ቤቲም አለች አዎ እሱ አብሮን ያደገ ወንድማችን ነው፣ ልክ እንደ ወንድማችን በለው። ርብቃ ጋር ደግሞ በጣም ደስ የሚል ግንኙነት አላቸው። ስለዚህ ሊጠይቃት መጥቶ ነው ብላ መልስ ሰጠች። ከዛ ተከትለው ወረደች ርብቃ። ያለን እንሂድ ሲላት አይ አልሄድም እህቴን ሳላይ አለች። ወደታች ስትመጣ ቤቲን አየች። ዶክተር ርብቃ ምን ልትሰሪ መጣሽ አለቻት። አንቺን ላይ ነዋ። እንዴት ጨክነሽ አባዬን ትተሽ ስንት ቀን ሙሉ ትቀመጫለሽ? ክፍለ ሀገር ሄዳ ነው አልተባለም እንዴ አለቻት። ቤቲ ነይ ወደ ውጭ እንሂድና እናወራ አለቻት። አይ እዚሁ ነው ማውራት የምፈልገው አለች። ማርኮንም አለ አዎ እዚሁ አውሩ፣ ችግር የለውም። ቤተሰብ ሆናችሁ አይደለም? እዚሁ ቁጭ ብላችሁ አውሩ አለ። አቶ አብርሃም አዎ ቁጭ ብላችሁ አውሩ፣ ቤተሰብ ሆናችሁ አይደል አለሱ። ቤተሰብ አለች ዲና። እንደዛ እየተባባሉ እንግዲህ እንሂድ አንሂድ እየተባባሉ ሁለት እህታማቾችና ኤፊ እየተከራከሩ እያለ ውዷ ባለቤቴ ብሎ ዲናን ጠራት አቶ አብርሃም። አንቺ ማለት ለቤት የምሰሶ ለእኔ ደግሞ መከታዬ ነሽ እያለ ሲል ይቅርታ አለች ቤቲ። እሷ ባለቤት ናት እንዴ? እኔ እኮ እሱ ጋር ፍቅረኛሞች መስለውኝ ነበረ። አስተያየታችሁ ሁለ ነገራችሁ የፍቅረኛሞች የምትመስሉ ነበር ብላ ስትል ዲና ደነገጠች። ያለበት ገነነበት እንደሚባለው እጅግ በጣም ደንግጣ ምን አልሽ አንቺ ባለጌ፣ ብልግና ከዘራችሁ ነው እንዴ? ምን አይነት ቤተሰብ ነው ያሳደጋችሁ? እያለች ያዙ ይልቀቁኝ ማለት ጀመረች። አብርሃም እረ ዲና ተረጋጊ፣ ምን ሆነች ነው? ስላላወቀች ነው እኮ አለ። ርብቃም ይቅርታ ጠየቀቻት። ዲና እህቴ ስላላወቀች ነው፣ ልጅነትም ስላለባት ነው፣ እባክሽ ይቅርታ አድርጊላት አለች። በፍጹም ማንንም ልትሰማ አልፈለገችም። እጅግ በጣም ተቆጣች፣ ጩኸትም ጀመረች። ከዛ እረ ዲና የተረጋጊ ቢላት አብርሃም አለች ከፍ ባለ ድምፅ። ሁሉም አዩት፣ ማርኮንም ሳይቀር። እሱም ደነገጠና አብርሃም አልሽኝ አላት። ምንም ልትረጋጋ አልቻለችም። እንደማን ብሎ ስሜቱን ተቆጣጥሮ እኔ በቃ ወደ ክላሴ ልሂድ ብሎ ሄደ። ከሄደ በኋላ ራሱ ጋር እየተማጎተ ነበረ። እንደማንም ብሎ ቤቲን ኤፊ ይዞት ወጣና እንግዲህ ስነ ስርዓት አድርጊ፣
ምን አርግ ነው የምትይኝ የተባሉ እየተጨቃጨቁ ያለ ማርኮንም ተከትሏቸው ወጣ። ቢሆንም ግን እሱ ሳቤላን ከትምህርት ቤት ሊያመጣ ነበር የሄደው። ሳቤላን ትምህርት ቤት ሊያመጣት እየሄደ ያለ ደወለለት፣ አላነሳለትም። ሁለተኛ ሲደውልለት ሰው ጋኔ በኋላ ደውላለሁ ብሎ ዘጋ። ርብቃ ደወለችለት። ርብቃ ሐኪም ቤት ሂዶ መድኃኒት እንዳመጣላትና ለአብርሃም መድኃኒት ስላለቀበት መድኃኒት እንዳመጣለት ነገረችው። እኔም ቀጠሮ አለኝ ስለሚሄድ ይዤለት መጣለሁ አለ። እንዲህ ይህም ቀጠሮ ነው ያለ? ለምን ሄድክ? ሰላም ጋር ምን ልትሰራ ነው የሄድከው ስትለው ደነገጠ። ምነው ደነገጥክ አለችው። አይ ትንሽ አሞኝ ለዛ ነው፣ ስለዚህ ቀጠሮ አለኝ፣ ለምን አልነገርከኝም ምናምን እያለች ወደ ቀልቧ ተመለሰችና አሁን ደህና ነህ አይደል አለችው። አዎ ደህና ነኝ አለ። እሺ ቤቲን እንደማንም ብለህ አሳምናት እዚህ እንዳትደርስ አድርጋት አለኝ። ቤቲ ግን እንደዚህ እያሉ እያወሩ ማንም ጋር ማውራት ትችላለህ፣ መጨረሻ ግን የኔ ነህ እያለች እየዛተች ነበረ። በስተመጨረሻም እንግዲህ ቤቲ እንደዚህ እያለች ወደ ቤቷ ሄደች። መድኃኒት ቆይ እስኪ በጣም አናድጄዋለሁኝ ሄጄ ላረጋጋው እያለች ሚስት ተብዬዋ ዲና ጁስ ነገር ይዛለት ስትሄድ ርብቃ ቁጭ ብላ እያወራችሁ ነበረ። ርብቃ በሩን ቆረቆረችና አቶ አብርሃም አንዴ ላናግርህ እፈልጋለሁ አለችው። ችግር የለውም ስለ ጤና ሁኔታ አለችና ቁጭ ብላ ከመረመረችው በኋላ ደነገጠች። አብርሃም ሰሞኑን ተናደ ነበር እንዴ? አለች። ምን ነው ዶክተር? አይ በአንተ ሁኔታ ላይ ያለ ነገር ይህንን ማሳየት የለበትም፣ ንዴትህንና ራስን መቆጣጠር አለብህ እያለች ምክሯን ጀመረች። ዲናም እየሰማች ነበረ። ጠብቅ እያለች እየዛተችባት ነበር። በስተ መጨረሻ ድምጿን ቀነስ አድርጋ የሆነ ወረቀት ሰጠችው። መጀመሪያ አብርሃም ራስን ማሽከርከር ትችላለህ አለችው። አይ ባላሽከረክር ይመረጣል አላት። ብቻህን እንድትሄድ እፈልጋለሁ። በዚህ አድራሻ ሂደህ ደም እንድትሰጥና ሁሉን ነገር ቼክ እንድትደረግ እፈልጋለሁ አለችው። ለምን አለ። እሷም አለችው አንድ ነገር ልጠይቅህ፣ የእንቅልፍ ኪኒን ትወስዳለህ እንዴ አለችው። እንደዚህ አይነት ነገር ያሳያል። አንዳንድ ጊዜ የሚነገርካኝ ነገሮች፣ ድካሞች፣ እንቅልፍ እንደዚህ አይነት ነገሮች የእንቅልፍ ኪኒን የሚወስድ ሰው ላይ ይከሰታል። ስለዚህ ትወስዳለህ እንዴ አለችው። ደነገጠች ዲና። አይ ይህንን ልወስድ አልችልም፣ እኔ እኮ የልብ ታማሚ ነኝ። ስለዚህ ይህን እንድወስድ አይፈቀድልኝም አላት። ቢሆንም ግን አሁን ባልኩ አድራሻ ሄደህ እንድትመረመር እፈልጋለሁ። ይህን ምስጢር ለማንም አትናገር። ምርመራውን ካየን በኋላ እንደምትረዳኝ ተስፋ አድርጋለሁ። ለልጅህ ለሳቢላም ቢሆን ይህንን ሀሳብ ሼር አታድርጋት እባክህ አለችው። እሺ ብለው ተመሰጋግነው እሷም ተነስታ እሱም ደግሞ ወክ ሊያደርግ ወጣ። እጅግ በጣም ተናዳ ስለነበረ ዲና ርብቃን በአይነ ቁራኛ እያየቻት ነበረ። እንግዲህ ሙልጭ እና ደግሞ ልዩ ሙልጭ አብርሃም በሰጠው ብር ለጊፍት ገዝቶላት ነበረ ለልዩ። በእንግዲህ ይህንን ልበሽና ወደ ውጭ ምሳ ልጋብዝሽ አላት። አይ የቤት ሰርቻለሁ። ኧረ እባክሽ እቤት ያለ ሽሮማ እንበላም፣ ዛሬ ፏፍሽ እንላለን አለና እንግዲህ ወደ ውጭ ሄዱ። እባክህ አልሄድ ስትለው እዚህ አካባቢ ማንም አያይሽም አላት። ግን እንደ አጋጣሚ ሆነና አብርሃም አያት። አብርሃም በሌላ መንገድ ነው የተረዳው። ይቺ የኔ ልዩ ናት አለ። አይ አይደለችም። አይኑን ገለጥ አድርጎ በደከመ ልቡ አይኑን መልሶ ውርውር ሲያደርገው ከሙልጭ ጋር እየተላፉ እያቀፋት እየተቀላለዱ ነው። ልዩ እኛን ጥላ የሄደችው ለዚህ ለልጅ ብላ ነው። ልጁስ ደግሞ ልዩን አምጡ ሲል የነበረው ድራማ ነው። ልዩ ያደረገውን ነገር ልጁ
የሰራውን ነገር ታውቃለች ማለት ነው እያለ ልቡ ተሰበረ። በስተመጨረሻም እንግዲህ ማርኮንን ዲና አለችው። ደብዳቤውን የጻፈችው ልዩ ትመስልሃል? ሳቢላ ትመስልሃለች? አዎ እሷ ናት። እኔ ነኝ አለች አይደል እንዴ አላት። አይ አይደለችም አለ። ሳቢላ ከትምህርት ቤት ስትመጣ አንገቷን አቀርቅራ ወደ ክላሷ ልትገባ ስትል ዛሬ ደግሞ ሰላም አይባልም እንዴ ብላ ስትጮህባት እያለቀሰች ነበር የወጣችው ወደ ክላሷ። አላት እባክሽ ዝም በይ፣ ዛሬ ራሱ ትምህርት ቤት አናግሮኝ ነበረ። አባቷ የለም ወደ ውጭ ተሳፍሯል ብዬ ነው። አብርሃም ይሄን ከሰማ አለቀልን፣ ምንም መልስ የለንም። ልጅቱ ከማንም ጋር አትገናኝም፣ ከማንም ጋር አታወራም፣ አትበላም፣ ሁሉን ነገር ጭራሽ ደግሞ ምኝታም አቁማለች። ስለዚህ ዲና ስነ ስርዓት አድርጊ፣ ልጅቷን ታያት ሲላት አይ አይሆንም አለችና ቀጥ ብላ ወደ ሳቢላ ክፍል ነበር ሄደችው። እንግዲህ ሳቢላ ብቻዋን እናቴ ናፈቀችኝ እያለች ስታለቅስ ርብቃ ገብታ ምን ሆነሽ ነው አለቻት። እባክሽ ርብቃ ውጭልን፣ አንቺን ከአንቺ ጋር ካዩኝ አባቴን ይገሉብኛል አለች። እሷን በሰቀቀን እቅፍ እንዳረገቻት ሳቢላ እያለች እየጮኸች ዲና ገባች። ዲና ስገባ ርብቃ ተደበቀች። ተደብቃ ሁሉን ነገር እያየች ነበረ። በእጇ መቀስ ይዛለች። ፀጉሯን ያዘችውና ፀጉርሽን ከምቆርጠው ተናገሪ እውነቱን። አሁን እኔ ነኝ የጻፍኩት፣ አባቴ ስለናፈቀኝ ጻፍኩለት አለች። አሁንም ይህንን ወሬ ከወዳ ከወዲ የምታረጊበት ምላስሽን እቆርጥልሻለሁ አለቻት። ተከትሎ ማርኮን ገባ። ማርኮንም ዝም ብሎ ያያት ነበረ። ርብቃም እያየች ነበር። እውነቱን ንገሪኝ ምላስሽን ከምቆርጥልሽ አለቻት። ሰማለች። አጎቴ ማርኮን አዲነኝ እንጂ አለችው። እሱም ዝም ብሎ እያያት ነበረ። በስተመጨረሻም እሺ እውነቱን ልንገርሽ አለቻት። እሺ ብላ ስጠብቃት ናቴ ስለናፈቀችኝ ደብዳቤ ጻፍኩለት አለቻት። እየሳቀች እያለ ርብቃ ከየት መጣሽ ሳትባል በቃችሁ ብላ ጮኸች። አንቺ ደግሞ እዚህ ትሰሪያለሽ አለ። እሷም አንቺ ደግሞ ምንድነሽ? ምን አገባሽ? አንድ ሁለት ሲባባሉ ማርኮን አንዴ በጥፊ መታት። እጅግ በጣም ደነገጠች ሳቢላ። ዘወራለችና አንድ ነገር ልንገርሽ፣ እናትሽ የለችም፣ ሙታለች፣ ተመልሳ አትመጣም አለቻት። ይሄን ስትላት እንግዲህ ሳቢላ ወደ ኋላ ነበረ ራሷን የሳተችው። አብርሃምም ባየው ነገር ቢደነግጥም ግን ወደ ልጁ ክላስ እየመጣ ሳቢላዬ እያለ ነበረ። ሁሉም ደነገጡ። ከዛ በኋላ ዲናም የጭካኔዋ ጭካኔ በሱሪዋ ኪስ አስገባችው መቀሱን። ልጁ ፌንት በልታለች። እሱ በሩን ከፍቶ ሲገባ ሁሉም ተፋጠዋል። የሚቀጥለው ክፍል እንግዲህ አቶ አብርሃም እሱም ራሱን ይስት ይሆን ወይስ ምንድን ነው? ልጅ ሳቢላ ትነሳ ይሆን ወይስ በዛው ትቀር ይሆን?